ክቡር ክቡር ኃያል ክቡር ለዘላለም የምትኖር አምላካችን እጆቻችሁ ከፍ አድርጉና ብዙ ኃያላን ነበሩ በአምላኬ ላይ የተኩራሩ ቅዱሱን ኃይል የተገዳደሩ ያዝናቸው አመድ ለብሶ ታሪካቸው ተቀልብሶ አለ ጌታ በላያቸው ነግሶ። እጆቻችሁን ከፍ አድርጉና ገና ነው የአምላኬ ሥራ ገና ነው በእኔ የጀመረው ገና ነው መቼ ተፈጸመ ገና ነው ማነው ቆማል ያለው ሊቆም አይችልም ነገር ሞልቶታል አፌ አያገኘኝም ጭንገፋ ጠላቴ ቢዞር ከጠላቱ የተሻለ ነግሮኛል ክብር እንዳለ ኋላዬን እየረሳው ወደፊት ነው ወደፊት ነው እንደገና 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 ክብር 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 እንደገና ኃይል እንደገና መንፈስ እንደገና ትንቢት እንደገና ኃይል እንደገና ክብር እንደገና መንፈስ እንደገና ትንቢት እንደገና ይቆማል ያሉ ሰዎች ይሆናሉ አይሄድም ያለው ሰዎች ያወራሉ እኔ ግን ሄዳለሁ መቶልኛል ያለው እኔ ግን ወራስ ነኝ ዝቅ በላሴ ባለሴ አይቆምም ነገሬ ኪዳን ገብቶልኛል በኔ የጀመረው ገና 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 ሟርተኞች ቢኖሩ ብዙ ነገር ቢሉ የነገረኝ ትንቢት ይፈጸማል የሚል በላሴ እንደገና 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 ክብር መጣ ክብር እንደገና ኃይል እንደገና መንፈስ እንደገና ትንቢት እንደገና ክብር እንደገና ኃይል እንደገና ሞገስ እንደገና አባቶቼ በወይኒ ተጣሉ አይመችም ለማመስገን ቢሉ ኧረ እነሱ መቻጉረ መረቡ ጩኸት ብቻ ለጌታ የወይኒው መሰረት ምስጋና እልልታ ጩኸት ፉጨት ምስጋናዬን አላጓደል ችግር ቢበዛ እጨምራለሁ ይኸው ለጌታ አታስቆሙኝ አትከልክሉኝ ብደጋግመው ያሰበታል። በመቀጠል ጥቅስ ያቀርቡልናል። እሱን የምንሰማበት ጊዜ ነው። ዮሐንስ ራእይ ምዕራፍ 3 ቁጥር 12 ድል የነሳው በአምላኬ መቅደስ አምድ እንዲሆን አደርገዋለሁ ወደፊትም ከዚያም ከቶ አይወጣም። የአምላኬን ስምና የአምላኬን ከተማ ስም ማለትም ከሰማይ የምትወርደውን አዲስቱን ኢየሩሳሌምን በእርሱ ላይ እጽፋለሁ። ማራናታ ኢየሱስ ይመጣል። መዝሙረ ዳዊት ምዕራፍ 23 ከቁጥር 6 ቸርነትና ምሕረት በሕይወቴ ዘመን ሁሉ ይከተለኛል፣ በእግዚአብሔር ቤት ለዘላለም እኖራለሁ። ማራናታ ኢየሱስ ይመጣል። ዳዊት 91:1-2 ቤቱ በልቤውን ላመሰክራል ተአምራቱን ሁሉ እናገራለሁ ሁሉ ስም ዘምራለሁ። ሚልክያስ ምዕራፍ 4 ቁጥር 5 እና 6 እነሆ ታላቅ የሚያስፈራ የእግዚአብሔር ቀን ሳይመጣ ነብዩ ኤርሚያስን እልክላችኋለሁ። እሱም የአባቶችን ልብ ወደ ልጆች የልጆችን ልብ ወደ አባቶች ይለውጣል። ወንጌለ ሉቃስ boqonnaa 9 lakkoofsa 10 hanga 14 dhumni isaanii badiinsa garaan isaanii waaqayyo isaanitti salphina isaanii badiinsatti hin lakkaatu. Nu garuu nama biyya lafaa waaqayyo fayyisaan keenya Yesuus Kiristoos akka ta'e ni amanna. Yesuus Kiristoos ni dhufa jennee hin nagga. የዮሐንስ ራእይ ምዕራፍ 21 ቁጥር 1 አዲስ ሰማይ አዲስ ምድር አየሁ። ፊተኛውም ሰማይ ፊተኛውም ምድር አልፏል፣ ባህርም ወደፊትም የለም። ቅድስቲቱ ከተማ አዲሲቱ ኢየሩሳሌም ለበዓሏ እንደተሸለመች ሙሽራ ተዘጋጅታ ከእግዚአብሔር ከሰማይ ዘንድ ስትወርድ አየሁ። አሜን። በሰማይ ሀገር አለን፣ ሊወስደን ይመጣል።
ዛሬ ለኛ የበዓል ፕሮግራማችን ነው። ለ20 ቀን ጾም ጸሎት በእግዚአብሔር ፊት ስንጮህ ቆይተን በእነዚህ 20 ቀናት ከመጀመሪያው ቀን ጀምሮ እግዚአብሔር እየመለሰልን እየተናገረን ስለ ግል ሕይወታችን፣ ስለ ቤተ ክርስቲያናችን ብለውም ስለ አብያተ ክርስቲያናት እንዲሁም ስለ ሀገር 20 ቀን በእግዚአብሔር ፊት እንደ ኃያላን እግዚአብሔርን ስናሳስብ ቆይተን ትላንትና አጠናቀናል። ዛሬ ደግሞ የበዓል ፕሮግራማችን ነው። አንድ ነገር ልበላችሁ፣ ኢየሱስ ክርስቶስ ተመልሶ እንደገና ይመጣል፣ ሊወስደን ይመጣል። በቅድስቲቱ ከተማ በአዲሲቱ ኢየሩሳሌም አብረን ከመላእክት ከኢየሱስ ጋር ከአብ ከወልድ ከመንፈስ ቅዱስ ጋር ልንኖር እንደ ትላንቱ ሳይሆን በመላእክት ታጅቦ በክብር ኢየሱስ ይመጣል። ምናልባት ለመጀመሪያ ጊዜ ወደዚህ የመጣችሁ ካላችሁ የኛ ቋንቋ የተሰቀለው ክርስቶስና ሰማያዊት ጽዮን ነው። አሜን ትላለ። ሌላ ትምህርት የለንም፣ ሌላ ስብከት የለንም። በእያንዳንዱ ንግግሮቻችን መገረምም ካለብን የምንገረመው በዚህ ነው፣ መናገርም ካለብን የምንናገረው ይሄን ነው። አስቀድማችሁ ጽድቁንና መንግስቱን ፈልጉ፣ ሌላ ሁሉ ምን ይላል? አለቀ። ስለዚህ ጭማሪው ላይ አንንጠለጠልም። ዋናውን ግን ዲክሌር እናደርጋለን። ኢየሱስ ይመጣል። አሜን። ኢየሱስ ይመጣል፣ በክብር በደመና ይመጣል። አንተ የዓለም ንጉሥ፣ ሃሌሉያ። አንድ አማኝ ካለ ይጩህና ይመለሳል ይበላ። ይመለሳል። ኢየሱስ ጌታ። የ2018 የዓመቱ መሪ ቃልና የዓመቱ ድምፅ ለኔ ለዚች ቤተ ክርስቲያን መጋቢ፣ በዚህ ቦታ ላላችሁ አገልጋዮች፣ ለቤታችሁ፣ በኢየሩሳሌም ቤተ ክርስቲያን ላላችሁ ቅዱሳን በሙሉ፣ በአዳማ ከተማ ላሉ ቅዱሳን በሙሉ፣ በኢትዮጵያ ምድር ላሉ ቅዱሳን በሙሉ የምን ዓመት? መጽሐፍ ቅዱስ ሲናገር እግዚአብሔርም ዳዊት በሚሄድበት መንገድ ሁሉ ድልን ይሰጠው ነበር ይላል። ለኢትዮጵያ በኢትዮጵያ ምድር ላሉ ቅዱሳኖች 2018 ለኢየሩሳሌም ቤተክርስቲያን፣ ለአዳማ ቅዱሳን፣ ለኢትዮጵያ ላሉ አብያተ ክርስቲያናት የተሰቀለውንና ሰማያዊት ጽዮንን በመግለጥ የድል ዓመት ሃሌሉያ 2018 የተሰቀለውን ክርስቶስንና የእርሱን ከተማ ጽዮንን በመግለጥ የድል ዓመት ሃሌሉያ የተሰቀለውን ክርስቶስን ጽዮንን በመግለጥ የድል ዓመት የተሰቀለውን በመስበክና ጽዮንን በመግለጥ የድል ዓመት የኛ መስከረም የተሰቀለውንና ጽዮንን በመግለጥ የድል ዓመት ሃሌሉያ። መስከረማችን፣ ጥቅምታችን፣ ህዳራችን፣ ታህሳሳችን፣ ጥር፣ የካቲት፣ መጋቢታችን፣ ግንቦት፣ ሰኔ፣ ሐምሌ፣ ነሐሴ፣ ጳጉሜ 2018 የተሰቀለውንና የእርሱን ከተማ ሰማያዊት ጽዮንን በመግለጥ የድል ዓመት 2018 የተሰቀለውንና ጽዮንን በመግለጥ የድል ዓመት የተሰቀለውንና ጽዮንን በመግለጥ የድል ዓመት የተሰቀለውንና ጽዮንን በመግለጥ የድል ዓመት ክርስቶስንና መንግሥተ ሰማይን በመግለጥ የድል ዓመት ኢየሱስንና ኢየሩሳሌምን በመግለጥ የድል ዓመት መንገድህ ላይ ድል ይሆናል። አገልግሎትህ ላይ ድል ይሆናል። ራእይህ ላይ ድል ይሆናል። ስራህ ላይ ድል ይሆናል። እንዴት? ኢየሱስን በመግለጥ ኢየሩሳሌምን በመግለጥ መንግሥተ ሰማይን በመግለጥ ለዓለማት በመግለጥ በዝማሬ በመግለጥ በስብከት በመግለጥ በማገልገል በመግለጥ የድል ዓመት ሃሌሉያ። የኛ ድል የሆነን ሰው በመጠጋት አይደለም። የኛ ድል ብልጣብልጥ በመሆን አይደለም። የኛ ድል የተሰቀለውን ኢየሱስን በመግለጥ አሜን፣
የክርስቶስን ከተማ በመግለጥ ውቧን ሀገር በመግለጥ በጉም ያበራባትን በመግለጥ ኢየሩሳሌምን በመግለጥ ሞት የሌለባትን በመግለጥ መከራ የሌለባትን በመግለጥ የሚመጣውን ሙሽራ በመግለጥ ኢየሱስን በመስበክ ሃሌሉያ። የድል ዓመት፣ የድል ዓመት፣ የድል ዓመት። የውርደት አይደለም፣ የውድቀት አይደለም፣ የኪሳራ አይደለም፣ የድል ዓመት ነው። ሃሌሉያ። የኔ ድል ሰው ጋር የለም። አሜን ትላለህ ሆይ? የኔ ድል ባለስልጣን ጋር የለም። አሜን ትላለህ ሆይ? የኔ ድል ያለው ኢየሱስን በመግለጥ ነዋ። እንዘምረዋለን፣ እንሰብከዋለን፣ እንገልጠዋለን፣ እናገለግለዋለን፣ እንኖርለታለን። 2018 ኢየሱስን የተሰቀለውንና ሰማያዊት ጽዮንን በመግለጥ የድል ዓመት ነው። ሃሌሉያ። እግዚአብሔርም ይላል ዳዊት በሚሄድበት ሁሉ ድልን ሰጠው ይላል። ሃሌሉያ። ሟርተኛ ያለው አይሆንም፣ ረጋሚ ያለው አይሆንም። ለምን በልጠህ አሜን አትለኝም? ትዳርህን ይሄ መንፈስ አገኘው፣ አገልግሎትን ይሄ መንፈስ አገኘው። ክርስቶስንና ጽዮንን በመግለጥ የድል ዓመት ነዋ። ከተማው ላይ ድል ታረጋለህ፣ አገሪቱ ላይ ድል ታረጋለህ። ተሸንፈህ አትገኝም። አንድ ጴንጤ ጩህና የድል ዓመቴ ነው ይበላ። እንዲህ በል፣ ክርስቶስን በመግለጥ በላ፣ ጽዮንን በመግለጥ በላ። የድል ዓመቴን አልሸነፍም የሚል እልል ብሎ ያጨብጭብ ለጌታ በለው። ደስ ደስ እያለኝ ነው፣ ደስ ደስ እያለኝ ነው። ሰለብሬት አድርጉ ይህን ጌታ ከጌታ ጋር በሉ። ደስ ደስ እያለኝ ነው፣ ደስ ደስ እያለኝ ነው። ደስ ብሎኛል ኢየሱስዬ፣ ደስ ብሎኛል። በቃ ኢየሱስዬ ጎደለብኝ አንተ ጋር ሆኜ ሁሉ ሙሉ ነው፣ ቤት ይመቻል። ላንተ ዘምሮ ማኑ አድርጎ ያውቃል። ደስ ደስ እያለኝ ነው፣ ደስ ደስ እያለኝ ነው። በለው በለው በለው። ደስ ደስ እያለኝ ነው፣ ደስ ደስ እያለኝ ነው። በጣም ደስ እያለኝ ነው፣ ባንተ ደስ እያለኝ ነው። ሞተሃል ተብለን እኛም ተስፋ ቆርጠን በራችንን የካባሃሳ ካባሃትያ አዝነን ተቀምጠን አንተ ግን ታሪክ ገልብጠሃል። ሞትና መውጊያውን ለዘላለም ኃይለኛ እንዳንተ የለም። ክብር ዘላለም ማህን በለው በለው በለው። ኧረ ከፍ ይበል እንዳንተ እንዳንተ ያለ የለ አልነበረ። ታሪኬ ታሪኬ ኢየሱስ ሰማይ ታሪኬ ታጎዳው መስቀላው ቂጦኬ ታሪኬ ታጎዳው ተናው ሞቺዶኬ ታሪኬ 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 ኢየሱስ ሰማይ ታሪኬ ኢየሱስ ሰማይ ታጎዳመይ ሃይቂዶመይ ሞቺዶመይ ኮኚዶመይ ኢየሱስ ሰማይ ኢየሱስ ሰማይ ኢየሱስ ሰማይ ነዮ ሀናይዲ ሀናይባ ነዮ ሀናይዲ ነዮ ሀናይዲ ነዮ ሀናይዲ በለው። ኖስጣኔ ኖስጣኔ አይቂዶ ጣኔ ጎንቺዶ ጣኔ ጎንጊዶ ጣኔ ማዲዶ ጣኔ ጎንጊዶ ጣኔ ኢየሱስ ሰማይ 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 አማየሮ ገናታማ ለመጨረሻ ጊዜ አማየሮ ይልልሃማ አማየሮ ገናታማ ያስ ያስ ወገበን
የሮን ገለታ የሮን ገለታ የሮን ገለታ የሮን ገለታ የሮን ገለታ የሮን ገለታ የሮን ገለታ። ሁለተኛ ሳሙኤል ምዕራፍ 8 ቁጥር ከ13 ጀምሮ እግዚአብሔርም ዳዊት በሚሄድበት ሁሉ ድልን ሰጠው። ድል ማለት ምን ማለት ነው? ከእግዚአብሔር ዘንድ የሚገኝ የእግዚአብሔር ፈቃድ የሆነና የእግዚአብሔር ፈቃድ በሆነ ጉዳይ ላይ አሸንፎ አሳክቶ መመለስ፣ አሸንፎ አሳክቶ መኖር። የድል ባለቤት ሰው ሆኖ አያውቅም። የድል ባለቤት ራሳችን ሆነን አናውቅም። ድልን የሚሰጥ እና የድል ባለቤት የድል መገኛና የድል ምንጭ የሰራዊት ጌታ እግዚአብሔር ነው። የክርስቲያን ድል መገኛው እግዚአብሔር ነው። የክርስቲያን ድል ሰጪው እግዚአብሔር ነው። ክርስቲያንም የተጠራው ለድል እንጂ ለተሸናፊነት አይደለም። ይህንን በዓመቱ መጀመሪያ አስረግጬ ልንገርህ። እኔ የተጠራሁት ለሽንፈት አይደለም፣ ለውርደት አይደለም። አንገቴን ሰብሬ አንገቴን ደፍቼ ተሸናፊ ሆኜ ጅራት ሆኜ ልኖር አይደለም የተጠራሁት። የትኛውም በክርስቶስ ያለ ክርስቲያን እግዚአብሔር የጠራው ለድል ነው። ለዚህ ነው ሐዋርያ ጳውሎስ ለመንፈሳዊ ልጆቹ ሲጽፍላቸው ድል በመንሳት እያዞረ በግልጥ አሳያቸው ይላል። ንጉሥ ዳዊት ይላል በሄደበት መንገድ ሁሉ እግዚአብሔር ድልን ይሰጠው ነበር። አይገርምም? በሄደበት መንገድ ሁሉ ነው የሚለው። ዳዊት ወደ ምስራቅ ሲሄድ ድል ነስቶ እየተዘፈነለት ይመለሳል። የጠላቶቹን ወገብ መጥቶ የጠላቶቹን አከርካሪ ሰብሮ አሸንፎ ይመለሳል። ወደ ምዕራብ ሲሄድ በተመሳሳይ 2018 ላይ እግዚአብሔር እንዲህ ያደርጋል። በምትገባበት ቦታ ሁሉ ድል ነስተህ አሸንፈህ ጠላቶችን አንበርክከህ የድል ዋንጫ አንስተህ ትመለሳለህ። እኔ ይሸተኛል፣ የድል መንፈስ ይሸተኛል። ጥይት ሲተኮስ ባሩዱ እንደሚሸት፣ እንጨት ሲነድ የሆነ የሚሸት ነገር እንዳለ አንተ እኔ የድል ሽታ ይሸተኛል። ይኸውልህ እግዚአብሔር አምላክ መጫመትን የድል ያደርገዋል። አትሸነፍም። አሜን ስትል ይሆንልህ። ምቀኛ ቢመጣ ተሸንፎ ይመለሳል። ሟርተኛ ቢሟር ተሸንፎ ይመለሳል። ረጋሚ ቢራገም ተሸንፎ ይመለሳል። ለአንተ ግን አሸናፊነት ይሆናል። አሜን ይባላል። የዘላለም አምላክ እግዚአብሔር የድል ሰው ያደርገናል። አንተ ሟርትን መንፈስ ድል እናደርገዋለን። አውሬውን ድል እናደርገዋለን። ረጋሚውን ድል እናደርገዋለን። የወንጌሉን ጠላት ድል እናደርገዋለን። ሁኔታውን ድል እናደርገዋለን። ይህን መንፈስ ዛሬ በአንተ ላይ ጠርቻለሁ። ይሁን ስትል እልል በልና ጨብጨብ። ሃሌሉያ! የድል ዓመት እግዚአብሔር ዘመንን እየሰጠን ነው። አንድ ነገር ግን አስተውሉ። እግዚአብሔር ዘመንን ሲሰጠን፣ እግዚአብሔር ጊዜን ሲሰጠን፣ ወጣቶች እግዚአብሔር ዘመን ሲሰጣችሁ፣ እናቶችና አባቶች፣ ጎልማሶች፣ ጎበዛዝቶች እግዚአብሔር ጊዜን ሲሰጣችሁ፣ እግዚአብሔር በሰጣችሁ ዘመን ድል ነሺ እንድትሆኑ ሁለት የድል ምስጢር ነግራችኋል። ክርስትና መርህ ያለው ህይወት ነው። ክርስትና ያለ መርህ የሚኖር ያለ ክርስቲያናዊ መርህ የሚኖር ይሸነፋል። የሚሰጠን ዘመን ቀላል አይደለም። 365 ቀናት 13 ወር ድፍን አንድ ዓመት እና እግዚአብሔር ይሄንን ዘመን ሲሰጠን እግዚአብሔር በሰጠን ዘመን ምንድነው ልናደርግበት ያለው? ምንድነው ልትሰራበት ያለው? እንደ ነገሩ ውለህ ልታድርበት ነው ሰማያዊ ፕሮግራም ልትፈጽምበት? በዓለም ላይ ያሉ ሰዎች ከዘመን አንጻር በሁለት ይከፈላሉ። አላስተዋዮች፣ ሞኞች፣ ተላላዎች እግዚአብሔር የሰጣቸውን ዘመን ለመልካም ሳይሆን ለመጥፎ የሚያውሉ፣ አስተዋዮች፣ ጥበበኞች እግዚአብሔር የሰጣቸውን ዘመን ለእግዚአብሔር ሐሳብና ፈቃድ የሚያውሉ የሚጠቀሙ፣ ለመልካም ነገር የሚጠቀሙ። ስለዚህ እንዳልኩ አንዳንድ ሰዎች ድፍን አንድ ዓመት በስጦታ ሰማይ ሲሰጣቸው ሰው ይገሉበታል፣ ሰው ያርዱበታል፣ ሰው በስለት ይወጉበታል፣ ይሰርቁበታል፣ ያጭበረብሩበታል፣ ሙስና ይሰሩበታል። በተሰጣቸው ዘመን ይዋሹበታል፣ ያሙበታል፣ በስንፍና ያሳልፉታል፣ ዘረኝነትን ይሰብኩበታል። እግዚአብሔር በሰጣቸው ዘመን ጎጠኝነትን ይሰብካሉ። እግዚአብሔር በሰጣቸው ዘመን መዋሸትን ያስተምራሉ፣ ክፋትን ያስተምራሉ። በሚዲያቸው በሶሻል ሚዲያ በአካል ባገኙት አጋጣሚ እግዚአብሔር በሰጣቸው ዘመን ተራ ነገር አገርን የማይጠቅም ትውልድን የማይጠቅም
ለትውልድ በረከት የማይሆን ስራ ይሰሩበታል። ማን በሰጣቸው? እግዚአብሔር በሰጣቸው ዘመን እግዚአብሔር በሰጣቸው ዘመን እደግመዋለሁ። አንዳንዶች ሰው ይገሉበታል፣ አንዳንዶች ያጭበረብሩበታል፣ አንዳንዶች ሙስና ይሰሩበታል፣ አንዳንዶች ይገለሙትበታል፣ አንዳንዶች ዘረኝነትን፣ ጎጠኝነትን፣ መለያየትን ይሰብኩበታል፣ ያወሩበታል። እግዚአብሔር በሰጣቸው ዘመን አስተዋዮች፣ ጥበበኞች ግን ምን ያደርጋሉ? እግዚአብሔር በሰጣቸው ዘመን ተራ ነገር ነው የሚያወሩበት። አገርን የማይጠቅም ነገር ነው የሚሰሩበት። ትውልድን ማዶ የማያሻግር ነገር ነው የሚሰሩበት። ጥበበኞችና አስተዋዮች፣ አስተዋይ ክርስቲያን፣ አስተዋይ አገልጋይ፣ አስተዋይ መሪ፣ አስተዋይ የኢየሱስ ደቀ መዝሙር እግዚአብሔር በሰጠው ዘመን በመጀመሪያ የተሰቀለውን ክርስቶስን ይሰብካል። እግዚአብሔር በሰጠው ዘመን አይቀልድም። እግዚአብሔር በሰጠው ዘመን አያሾፍም። እግዚአብሔር በሰጠው ዘመን የአብን ልጅ ኢየሱስን ይሰብካል። የተሰቀለውን ይሰብካል። ለሱ ይዘምራል፣ ለሱ ያጥናል፣ ስለሱ ይሰብካል፣ ስለሱ ይተነብያል፣ ስለሱ ያስተምራል። ማንን? የተሰቀለውን ኢየሱስን። መቼ? እግዚአብሔር በሰጠው ዘመን የተሰቀለውን ይሰብካል። አስተዋይ ሰው፣ ጥበበኛ ሰው፣ እውነተኛ የሆነ ሽማግሌ እግዚአብሔር በሰጠው ዘመን ሴራ አይደለም የሚያሲረው። እውነተኛ የሆነ ነብይ፣ እውነተኛ ሐዋርያ፣ እውነተኛ የወንጌል አርበኛ፣ እውነተኛ ቤተክርስቲያን እግዚአብሔር በሰጣት ዘመን ልጁን ትሰብካለች። የተሰቀለውን ትገልጣለች። እውነተኛ ቤተክርስቲያን፣ እውነተኛ አገልጋይ፣ እውነተኛ ዘማሪ፣ እውነተኛ የሰማይ ዜጋ እግዚአብሔር በሰጠው ዘመን ተራ ነገር አይደለም የሚያወራው፣ ከንቱ ነገር አይደለም የሚያወራው። የሰማይቱን ከተማ አዲሲቱን ኢየሩሳሌምን ይገልጣል። ዓለም ያወራል። ሀገር አለኝ ይላል፣ ከተማ አለ ይላል፣ ስፍራ አለ ይላል፣ መኖሪያ አለ ይላል፣ ሙሽራው ይመጣል ይላል። እግዚአብሔር በሰጠው ዘመን ጥበበኛ ሰው፣ እውነተኛ ሰው፣ እውነተኛ ቤተክርስቲያንና እውነተኛ አገልጋይ እግዚአብሔር በሰጠው ዘመን በሰማይ ያለውን ርስት ይገልጣል። በተራ ነገር ጊዜውን አይጨርስም። ሌላ ወሬ የለውም፣ ሌላ ዓላማ የለውም፣ ሌላ አጀንዳ የለውም። ለተራ ነገር ተራ ቦታ ላይ አታገኘውም። ለከንቱ ነገር ከንቱ ቦታ ላይ አታገኘውም። እንዲህ አይነትን ሰው የምታገኘው የተሰቀለውንና የክርስቶስን ከተማ ሲያወራ ነው። ስለዚህ አንተ ሕዝብ እግዚአብሔር በሚሰጥህ ዘመን ምን ልትሰራበት አስበሃል? ይህንን መልእክት በተለያየ ሶሻል ሚዲያና በቴሌቪዥን እየተከታተላችሁ ያላችሁ እግዚአብሔር የሰጣችሁን 365 ቀናት የተወደደ ጊዜ ድፍን 1 ዓመት እንደ ኢትዮጵያን የዘመን አቆጣጠር 13 ወራት ምን ልታደርጉበት አስባችኋል? ሌቦች እንዳምናው እየሰረቃችሁ፣ ሙሰኞች እንዳምናው ሙስና እየሰራችሁ፣ አጭበርባሪዎች እንዳምናው እያጭበረበራችሁ ልትቀጥሉ ነው ይህንን ዘመን የምትቀበሉት? ሶሻል ሚዲያ ላይ እየሰራችሁ ያላችሁ እንደ ባለፈው ዘመን ንቀለው በለው አሳደው እያላችሁ የቀደመውን ቁርሾ እርሱን ልታወሩ ነው ዘመንን የምትቀበሉት ነው? ወይንስ ከትናንትናው መጥፎ ነገር ተቀይራችሁ አንድነትን ለኢትዮጵያ ልታወሩ? እግዚአብሔር የሚሰጣችሁን ዘመን ምን ልታደርጉበት አስባችኋል? እንደ እግዚአብሔር አገልጋይ፣ እንደ እግዚአብሔር ባሪያ አደራ እንዳለበት ሰው እኔ ግን እላችኋለሁ ከሰማይ ሰምቼ እግዚአብሔር በሚሰጠን ዘመን፣ እግዚአብሔር በሰጠን ዘመን ተራ ነገር አናወራም፣ ከንቱ ነገር አናወራም። እነግርሃለሁ፣ ዘረኝነትን አናወራም፣ ጎጠኝነትን አናወራም፣ ስለ ሙስና፣ ስለ ማጭበርበር፣ ስለ መስረቅ፣ ትውልድ ስለሚጠፋበት ነገር አናወራም። የተሰቀለውንና የእርሱን ከተማ እናወራበታለን። ስለዚህ አንተ ሕዝብ እግዚአብሔር የሚሰጥህን ዘመን ምን ልትሰራበት አስበሃል? ዝም ብሎ ዘመን ተቀብሎ በዋል ፈሰስ ልትሆንበት ነው? ቁም ነገር ልትሰራበት፣ ቁም ነገር ልትሰሪበት ነው ዘመን የምትቀበዩ ነው? ወይስ እንቶ ፎንቶ ተራ የሆነ ነገር? አረ ይበቃናል ወዳጆቼ። አረ ይሄን ምዕራፍ እንዝጋው። አረ እንለወጥ። አረ እንቀየር። ቤተክርስቲያን ትለወጥ፣ ቤተክርስቲያን ትቀየር። እግዚአብሔር የሚሰጠንን ዘመን ተወርቶ ያላለቀ የጎለጎልታ ገድል አለ። ተወርቶ ያላለቀ የቀራንዮ ስራ አለ። ተወርቶ ያላለቀ በሰማይ የርስቱ ባለጠግነት አለ። ተወርቶ ያላለቀ የእምነት አባቶቻችን ያደረጉት ተግባር አለ። ወገኖች ሆይ እግዚአብሔር በሚሰጠን ዘመን እንደ እምነት አባቶቻችን ይኸውላችሁ የተሰቀለውንና የእርሱን ከተማ ማውራት ይሁንልን። ያኔ ዓመትህ የድል ይሆንልሃል። አሜን በል። ንቃ። ምን ልትሰራበት አስበሃል? ልታረግበት አስበሃል? እኔ ግን የተሰቀለውን ክርስቶስን ላወራበት፣ ሌላ ቋንቋ ላይኖረኝ፣ ሌላ ርዕስ ላይኖረኝ፣ ሌላ አጀንዳ ላይኖረኝ፣ ሌላ ወሬ ላይኖረኝ። በየበርገር ቤቱና በየፒዛ ቤቱ፣ በየማኪያቶና በየስፕሪስ ቤቱ አገልጋይ እየዞረ ሊቀመጥ አይደለም እግዚአብሔር ዘመንን የሚሰጠው።
ናገራለሁ። ለአገልጋይ ዘመን የሚሰጠው ለአገልጋይ ዕድሜ የሚጨመርለት ለጴንጤ ዕድሜ የሚጨመርለት ወዳጆቼ የተሰቀለው ልናወራበት የክርስቶስን ከተማ ልናወራበት ዛሬ የለውጥ መንፈስ በኢየሱስ ስም ያገኘ ወገኖቼ ሆይ እግዚአብሔር በሰጠን ጊዜ እየቀለድን ከንቱ ነገር እያደረግን እናሳልፍ ወይንስ ፍጥረትን ወደ ኢየሱስ እያስጠጋ ቁም ነገር እያወራንበት ቁም ነገር እየዘመርንበት ቁም ነገር እየሰበክንበት ቁም ነገር እያሰብንበት ቁም ነገር እየተናገርንበት አንተ ትውልድን የሚያሻግር ነገር እየሰራንበት ይጠናቀቅ እንጂ ዓመታችን በስራ በመልካም ስራ እና እግዚአብሔር ለኔ ለባሪያው ዘመንን ሲሰጠኝ እድልን ወደ እኔ ሲያመጣ ድፍን 1 ዓመት ሲሰጠኝ እየቀለልኩበት ልኑር ወይንስ የተሰቀለውን ኢየሱስን እየሰበኩ ወዳጆቼ መድረኩም ላይ ደግሞ ቤተክርስቲያንም ውስጥ ደግሞ እግዚአብሔር በሰጠን ዘመን ተራ ነገር አውርተን አንጨርስ፣ ቀልደንበት አንጨርስ፣ አፊዘንበት አንጨርስ። እንኪያስ እግዚአብሔር በሰጠን 2018 የሚባል ዓመት የተሰቀለውን ኢየሱስን ሰብከ በምንም አይነት ሁኔታ ውስጥ ሁን እግዚአብሔር ዘመንን ሲሰጥህ ይህንን ቁም ነገር አድርግበት በጌታ የተሰቀለውንና የእርሱን ከተማ ሰማያዊትን ጽዮን ኢየሩሳሌምን ለጎረቤት ለጓደኛ በጊዜውም አለጊዜውም ላገኛቸው ሰዎች ባገኘው በየትኛውም አጋጣሚ ዓመትህ በዚህ ክብር ይጠቅለልልህ፣ በዚህ ክብር ይሸፈን። እግዚአብሔር በሰጠ ዘመን ቀልድህበት አትለፍ፣ ስራበትና አለፍ። ምንድነው የምሰራበት? እንደ ሌሎች መጥፎ ሳይሆን ክርስቶስን ግለጥበት። አልቀልድም። እግዚአብሔር በሰጠኝ ዘመናት እግዚአብሔር በሰጠኝ ዕድል እንደ ባለራዕይ እሰራበታለሁ። ትውልድን ማዶ የሚያሻግር ትውልድን የሚጠቅም አንድ ነገር ልንገርህ፣ እግዚአብሔር የሰጠህን ዘመን እንዳትቀልድበት። አንዳንዶች እየጠጡበት ነው የሚጨርሱት፣ አንዳንዶች እየጨፈሩ ነው የሚጨርሱት፣ ትንባሆ እያጨሱ ነው የሚጨርሱት። ዳዊት በገዛ ዘመኑ እግዚአብሔር በሰጠው ዘመን የልቡን ፈቃድ አይደለም፣ ስሜቱን አይደለም፣ ምኞቱን አይደለም፣ የታላላቆቹን መሻት አይደለም፣ የመሪዎችን ፍላጎት አይደለም፣ የዓለምን ፍላጎት አይደለም። ዳዊት እግዚአብሔር በሰጠው ዘመን የእግዚአብሔርን ፈቃድ አገልግሎ አንቀላፋ። ምን አይነት ድንቅ አጨራረስ ነው! እግዚአብሔር በሰጠ ዘመን የማንን ፈቃድ? የእግዚአብሔርን ፈቃድ አገልግሎ ማለፍ። አንተ ይሄ ነው ክርስቲያናዊ ጀብደኝነት፣ ይሄ ነው ክርስቲያናዊ አርበኝነት። እንደ ሐዋርያው ጳውሎስ አሜን ሃሌሉያ። ዘመኔ አይበላ የሚል ለጌታ እልል ይበልና ያጨብጭብ። ዘመኔ አይበላ፣ እሰራለሁ፣ የተሰቀለውን እሰብካለሁ። ሃሌሉያ። መንግሥተ ሰማይ መንግሥተ ሰማይ